የዚህ ቻናል አዘጋጆች ከ5 ወር በፊት ያልነው አልቀረም። ያችን የመሰለች ማራኪዋ ሶሪያ አሁን ላይ ወደ ብናኝ አመድነትና ወደ በረሃ ሸዋነት ተቀይራለች። ሀገሪቷን፣ ህዝቧን፣ ቅርሶቿን፣ የሃይማኖት ደብሮቿን፣ መሰረተ ልማቶቿንና መኖሪያ ቤቶቿን ሳይቀር ማውደሙ ተጠናክሮ ቀጥሏል። በሀገሪቷ ሁሉም ግዛቶች ውስጥ ፈላጭ ቆራጮቹ የእስራኤል እግረኛ ወታደሮች ናቸው። እኚህ ወታደሮች ሙዳቸው ከሆነ በአንድ ቀን ውስጥ ከ10 እና ከ11 ሶሪያውያን በላይ ገድለው ያድራሉ። ሃማ፣ ኩንቴሪያ፣ ላታኪያ፣ ዳራና ደማስቆ በእስራኤል ሚሳኤሎች ክፉኛ እየተደበደቡ ያሉ ከተሞች ናቸው። ቱርክ እንኳን በአቅሟ ገንዘብና መሳሪያ አስታቅፋ በላከቻቸው ጂሃዲስቶች 889 የሶሪያ ክርስቲያኖችን ገላለች። ሶሪያ በእስራኤልና በቱርክ መውደሟ ሳያንስ እነሱ በጎነጎኑት ሴራ ምክንያት በአገሪቷ በአራቱ ማዕዘናት የጎሳና የሃይማኖት ግጭቶች ተቀስቅሰዋል። መጋቢት 7 እና መጋቢት 8 ቀን ውስጥ ባሉ 2 ቀናቶች ብቻ ከ1000 ሶሪያውያን በላይ በርስ በርስ ግጭት ተገለዋል። ሀገሪቷ አሁን ላይ ይሄ ነው የሚባል ምንም መሰረተ ልማትም ሆነ ተቋም የላትም። ሶሪያ እንዲህ አይነት የስቃይ ጣር ውስጥ ሆና የሀገሪቷ አዲስ መንግስት የውጭ ጉዳይ ሚኒስቴሩ አልሸባኒ አሜሪካ ኒውዮርክ ከተማ ከአብርሃም ኩፐር ጋር ነው የሚገኘው። አብርሃም ኩፐር ደግሞ ከፍልስጤማውያን ፍጅት ጀርባ የነበረ ዋናው ሰው ነው። ትላንት ሀገራችን ነፃ ወጣች ብለው ጮቤ የረገጡት ሶሪያውያንም አሁን ላይ በፕሮፓጋንዳ ተሞኝተው አይንን ላፈር ያሉትን በሽር አልአሳድን መናፈቅ ጀምረዋል። የእስራኤል የገንዘብ ሚኒስቴር ቤዛለል በበኩላቸው ፍልስጤምና ሶሪያ ሀገርነታቸው ሳያበቃ እንዲሁም ዜጎቻቸው በሙሉ ተጠራርገው ሳይወጡ ዘመቻችንን አናቁምም በማለት በርካቶችን ያስደነገጠ መግለጫ ሰጥተዋል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።